ብዬ እኔ ለዴቭ አስረዳዋለሁ። አንቺ ውሸታም! ዶክተር ላንቺ ምንም አይነት ስሜት የለውም። እሺ ሲጀመር የአዴን ስም የምታጠፊውና የዴቭን ህይወት የምታመሰቃቂው አንቺ ነሽ። ዛሬ እገልሻለሁ እዚህ መንገድ ላይ ከአንቺ ጋር ነው የምሞተው። አንቺ እብድ ነሽ እንዴ? ልቀቂኝ! ልቀቂኝ! እኔ የምልሽ አቤት። ኧረ እባካችሁ ሴቶች፣ ኧረ እባካችሁ እናንተ ሰዎች ተላቀቁ። በጠራራ ፀሐይ እንደ ጎረምሳ መጣለ ምን ማለት ነው? እሺ ቾምቤ ቦቸራ፣ ኧረ ተው እባካችሁ። እኔ እዚህ ከእናንተ ከእብዶች ጋር ቆሜ የማወራበት ጊዜ የለኝም። እሺ ሁሉንም ነገር ለወንድሜ እነግረዋለሁ። በጣም ያምራል። እኔ ራሱ እዚህ ቤት ውስጥ ሆኜ ስንት ነገር አየሁ። ሩታ ምንም አትመኛት። አደይ ውስጥ ለውስጥ የማትሰራው ተንኮል የለም። ፍቅር ምን ነው ዋሾ እንዴ? እርግጠኛ ሳትሆኑ አትናገሩ። በቃሽ አደይ፣ የአንቺ ውሸት በጣም ነው የሳለችኝ። እስከ ዛሬ ለሰጠውሽ ክብር የሰጠሽ ምላሽ በጣም ነው የሚገርመው። እሺ እኔ ደግሞ እውነቱን በራሴ መንገድ አጣራለሁ። ከዚህ በኋላ ግን ወንድም ያጠገብ እንድትደርሽ አልፈልግም። ሩታ እባክሽን አትሂጂ፣ ንግግሬን ገና አልጨረስኩም። ዴቭን ደግሞ ምን ያህል ለማፈቅረው ታውቂያለሽ አይደል? ስለዚህ ተረጋጊና አዳምጪ። ምንም የምሰማሽ ነገር የለም። የቀረውን ደግሞ ከዴቭ ጋር ታወሪያለሽ። ወይ ጣጣ ደግሞ እናንተ ተነሳችሁብኝ። አንቺ ራስሽ መጀመሪያ አርፈሽ አትቀመጭም ነበር? ከዶክተር ጋር ምን ያልከሰክስሻል? አፍሽን ዝጊ እሺ። እኔን በጥፊ አደይ። አላርፍ ካልሽ ገና ጨምርልሻለሁ። አርፈሽ የምትኖሪ ከሆነ አርፈሽ ኖሪ፣ አይ ካልሽ ግን መውጣት ትችያለሽ። እሺ ሰምኛለሽ አደይ? ስለዚህ ጥፊ ደም እንባ እያነባሽ ይቅርታ እንድጠይቅኝ አደርግሻለሁ። ሊዱ ይኸውልሽ፣ ቢሮ ውስጥ ያየሽው ነገር አንቺ እንዳሰብሽው አይደለም። እኔና ዴቭ ምንም ግንኙነት የለም። ይህን ነገር ለዴቭ ሆነ ሌላ ሰው መናገር አይጠበቅብሽም። ሌላ ትልቅ ችግር ነው የሚፈጥር። ወይኔ ስትጨነቅ እንዴት ነው የምታምረው? ይኸውልህ እኔ እዚህ አይደለም የኖርኩት። ስለዚህ ነገሮች እንደዚህ በቀላሉ ማልፋቸው አይደለም። ደግሞ ለዴቭ ወንድሜ ብነግረው ይሄ ነገር ምን እንደሚፈጠር ታውቃለህ? እናንተ ግን ዝም እንድል ትፈልጋለህ? ምክንያቱም እውነት ስላልሆነ ነው ሊዱ። ይኸው ህይወታችን እንዲበላሽ አልፈልግም። በቃ የምትፈልጊው ነገር አድርግልሽ። ደውዬ ልንገረው መሰለኝ። የት አለ ስልኬ? ጠብቀኝ እንጂ። አሁን ነገር አስደሳች እየሆነ ነው። ሩታ ይዘጋ ቆማለች። አንድ ሩታ ደግሞ እዚህ ምን ታደርጋለች? ሊዲያ እባክሽን ሌላ ተጣልሞ እንዳታመጭብኝ። ይኸውልህ በደንብ ሳመኝ። አይ ካልክ ደግሞ ራሴ ስምሃለሁ። እምቢ ካልክ ደግሞ እንግዲህ ዴቭ ጋር እደውላለሁ። ፊትን አታጥቁርብኝ። ብዙ አትኮሳተር እሺ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰራተኛው አዳይ ክፍል 266 ይዤላችሁ ቀርበ ያለው ማለት ነው። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ አዳይ ድራማ ተወዳጅ ነው ማለት ነው። እንግዲህ ፖሊሱን ለቅምጥልና ለኩኪ እንግዲህ በጣም ወጥሮ ይዘዋቸው እንግዲህ የመረመራቸው ነበረ። እዚህ ሰፈር ውስጥ በጣም ሌባ አለ፣ ካንቺ የባሰ ሌባ ሲላት ጊዜ እኔማ እኮ ታርሜ ወጣሁ እኮ በባለፈው ስሰት ለምን ነው የምትወቅሰኝ በኬታ ስትለው ጊዜ እሺ ነገሩ ግን በሙሉ ጥርጣሬ የተሞላ አይደለም። አሁን ወደዛ ሄጄ በዛ በኩል ሄጄ እፈትሻለሁ። ነገር ግን ዋሽታችሁን ከሆነ ሁለታችሁም ለህግ ትቀርባላችሁ እያለ እንግዲህ ፖሊሱን ያስጨነቃቸው ይገኛል ማለት ነው። ዳይመንድ ከርቀት ስላዩት እሱንም ለመደበቅ እሱን ለመሸፈን ነበረ። ልክ እሱ ዞር ሲል ፖሊሱን እንግዲህ ዞር ሲል ኩኪና ቅምጥል በሳቃት እየፈነዱ ይገኛሉ። ፍቅር አዳይ ለመጉዳት ቆርጣ ተነስታለች ማለት ነው። እግሯ ስር ወድቃ ይቅርታ አዳይ ከአሁን በኋላ ምንም አይለምደኝም፣ እዚህ ቤት አስገቢኝ፣ ከእናቴ ጋር ተጣልቻለሁ ብላ ለምና አዳይ አስገብታት ነበረ። አንቺ ሁል ጊዜ በሰው ፊት መልአክ ትመስያለሽ፣ እኔ ግን የውስጥሽን ምስጢር ክፋት ሳላወጣ አልቀርሽም። አሁን እዚህ ቤት ውስጥ መቆየቴ ለእኔ ትልቅ እድል ነው እያለች ፍቅር አንቺ የኔ የረዳሽ መስሎሻል፣ ግን እባብ በቤትሽ ውስጥ እንዳስቀመጥ ጭራሽ አላወቅሽም ብላ ፍቅር አዳይ ለመጉዳት እንግዲህ ተቆርጣ ተነስታለች ማለት ነው። አዳይ ምስኪን እንደሆነች አዳይ ምን ማታውቀው አምናት እንግዲህ ቤቷን አስገብታ ጉድ ልታረጋት ፍቅር ጉድ ልታረጋት ተነስታለች ማለት ነው።
ስልኳን ልትጎረጎ ስትል ዛሬ ለትንሽ አመጥሻል፣ ግን እዚህ ቤት እስከቆየሁ ድረስ እንግዲህ ያን ጽሁፍ እንግዲህ መሬት ላይ ካልጣልኩ ጭራሽ አላርፍም እያለች ፍቅር እንግዲህ ቤቱን ዞር ዞር እያለች ሁሉም ነገር እየፈለገች ትገኛለች ማለት ነው። እንግዲህ በሚያሳዝን ሁኔታ አዳይ ለፍቅር አምና ቤት ውስጥ አስገብታት አሁን እንግዲህ ፍቅር ጉድ ልትሰራት ነው ማለት ነው። በሚያሳዝን ሁኔታ እንግዲህ እስኪ በቀጣይ ምን ታረጋለች የሚለው ነገር እንግዲህ ና ያለን ማለት ነው። እንግዲህ ሩታ እነ ፍቅር ቤት መጥታ ነበረ። ሩታ እነ ፍቅር ቤት ልክ እንደመጣች እዚህ የመጣው አዳይ ለማውራት ነው። እውነቱ ከሷ መስማት እፈልጋለሁ። ሩታ ምንድነው? ምን ተፈጠረ? እስኪ ተረጋጊና አስረጅኝ። አዳያችን እኮ እንደ ታላቅ እህቴና እንደ ወንድሜ ሚስት ነበር። በጣም አከብርሽ ነበረው። አንቺ ከኋላችን መጥፎ ነገር ያደረግሽ ነው። ሊዱ በደም ነግራኛለች። ከዶክተሮች ጋር ያለሽ ምስጢር ምንድነው? ንገሪኝ ሩታ እባክሽን። ሊዱ የነገረችሽ ነገር ምንም እውነት አይደለም። በኔና በዶክተር መሀል ምንም ነገር አልተፈጠረም። እስካሁን ዴቭ ያለ ማስቀየም ብዬ ነው ዝም ያልኩት። አንቺም ያለው ጥርጣሬ ውስጥ አትግቢ። ፍቅር አያዳይ ውሸትሽ በጣም እንግዲህ ያምራል። እኔ እዚህ ቤት ውስጥ ባለው በሰዓት ብዙ ነገር አያዋል ሩታ አዳይ እንዳታምኛት ስትል ጊዜ ምን ነው ዋሻሁ እንዴ? እርግጠኛ ሳትሆኑ ዝም ብላችሁ አታውሩ። ሩታ በቃሽ። እስካሁን የሰጠሁሽ ክብር የሰጠሽኝ ምላስ በጣም የሚገርም ነው። እኔ እውነቱን በራሴ መንገድ አጠራለሁ። ከዚህ በኋላ ወንድሜ አጠገብ እንደሽ አልፈልግም። ሩታ ባክሽ፣ ንግግሬ እንኳን አልጨረስኩም። ዴቭ እኮ ምን ያህል እንደማፈቅረው ታውቂያለሽ። ስለዚህ ተረጋጊና አዳምጨኝ። ምንም ሰማሽ ነገር የለም። የቀረው ግን ከዴቭ ታወሪያለሽ ብላ ሩታም ለአዳይ ረግጣ ትወጣለች። ፍቅር ባለቻት ምሳሌ ሄዳ ማለት ነው። እናንተ የምትነሳችሁብኝ አንቺ መጀመሪያ ራስሽ አርፈሽ አትቀመጭም? ከዶክተር ጋር ምን ያከሰከሰሻ ስትል አዳይ ለበጥፊ የፍቅር ትጠም አላልፍም ካላልሽ ገና አጨምርልሻለሁ። አይ ካልሽ መውጣት ትችያለሽ። ትሰሚኛለሽ አዳይ? ስለዚህ ጥፊ ደም እንባ እያነብሽ ይቅርታ ነው የምጠይቅኝ አደርግሻለሁ ብላ ፍቅር ለአዳይ እንግዲህ አሁንም ትጮህባታለች ማለት ነው። ሲጀመር ፍቅር እዛ ውስጥ የገባችው እንግዲህ አዳይ ለመጉዳት እንጂ እውነት ከእናቷ ተጣልታ አይደለም ማለት ነው። እንግዲህ ዶክተሩ ሊዱ የውልሽ ተረጋጊ፣ ቢሮ ውስጥ ያየሽው ነገር ምንም ነገር የለም። ይህንን ነገር ለዴቭም ሆነ ለማንም መናገር አይጠብቅብሽም። ወይኔ ስትጨነቅ እንዴት እንደምታምረው ይኸውልህ፣ እኔ ልጅ አይደለሁም፣ ነገሮቹ በቀላሉ ማየት እችላለሁ ትላለች ማለት ነው ሊዱ ለዶክተሩ በጣም ያስጨነቀችውና በጣም ተጨናንቆ እያወራችው ትገኛለች። ከዛም በኋላ ምንም የወንድሜ ብነግረው ምን እንደሚፈጠር ታውቃለህ ስትለው አንተ ዝም ልትል ነው የምትፈልገው? ምክንያቱ እውነት ስላልሆነ ነው ዝም ምለው። ሊዱ ህይወቴ እንዲበላሽ ስለማልፈልግ ነው። የምትፈልጊው ነገር አደርግልሻለሁ፣ በቃ ዝም በይ ይላታል። እሺ ዝም እንድንፈልግ ከሆነ ስለዚህ እንግዲህ የምንፈልጋቸው ነገር ሁሉ አድርግልኝ ስትል ይዛኝ ውጣ ስትል ይዛኝ እንድትወጣ የፈለኩበት ቦታ ይዛኝ ልትሄዳለክ። በሱ ከተስማማ እሺ ስትል በቃ እኔ ለማሰቃየት ቆርጠሽ ተነሳሽ እንዴ? የፈለግሽው ነገር አደርግልሻለሁ፣ ግን በቃ ሚስጥሩ እዚህ ይቅር። እኔም ብዙ ስራ አለብኝ ልሂድ። ወዴት ልትሄድ ነው? የውልክ መጀመሪያ እኔ እዚህ ትታይ ሊሄድ አይገባም። የውልክ እኔ የቤት አድርሰኝ፣ ከዛ በኋላ ትሄዳለክ ወደ ስራ። ቆይ አንቺ ልጅ እብድ ነሽ? መቼ ነው ቁም ነገር የምታውቂው? እያለ ሁልጊዜ ሰው ማሰቃየት አይደብርሽም? እያለ ዶክተሩ እንግዲህ የሊዱ እውነቱ ሲነግራት እንግዲህ አጉርሰኝ ትለዋለች። ከዛ ዶክተሩ በጣም ተናዶ አኩርፎ ቁጭ ብሏል ማለት ነው። እታለም ማዘርዋ እታለም ቤት መጥታ በር ያንኳኳች ነበረ። ልክ በሩም ስታኳኳ አሹም ማን ነው እያለ በሩ ሲከፍተው ሰላም ለዚህ ቤት ስትለው ጊዜ አረ ዛሬ ትልቅ እንግዳ ልጃችን መጥተዋል። ማዘር እንዴት ነው ልጄ ደህና እንዳኮይ ብሎ ሰላምታ ካቀረቡ በኋላ ማዘርዋ አለች ስትላት ጊዜ አው አለች ብላ እንግዲህ ያስገባታል አሹ ማለት ነው። ከዛ አሁን እዚህ ጋር ደግሞ ሮማን ቡና እያፈላች ነበረ። የታለምና እንግዲህ ቅድም ከአዳይ ጋር በስልክ እያወራን ነበረ። ልጅ ተበላሽታለች፣ እኔ ጋር ናት ብላኛለች። እኔም ላስቸግርሽ ትንሽ አንቺ ጋር ትቆይ ብያለሁ። እስኪ ይሄ ነገር እስከ መቼ ግራ እየገባኝ ነው። ስለ እሷ ሳስብ በጣም ጨንቅ ይላኝ። እታለም አትጨነቂ ብላ ማዘር አዳይ እኮ የዋህና ደግ ልጅ ናት። ፍቅር እዛ መሆኗ በጣም እድለኛ ናት። ከአንቺ መላቋ አሁን ይሰማታል ብላ ማዘሯ ለእታለም ታጽናናታለች ማለት ነው። ነገር ግን ፍቅር መቼም ከጥፋቷ አትታረምም ማለት ነው። በጣም ክፉና አደገኛ በቤዛና በዳኒ የተማረች ስለሆነ በጣም አደገኛ እየሆነች ትገኛለች ማለት ነው።
ሮማን ቡና እያፈላች ነበረ። እህት አለምም ሮማን ሮማን ብላ እንግዲህ ስጠራት አሁን ቡናው ጥተሽ የት ሄደሻል? እስኪ ቡናው መላበዩ ጥተሽ ሄደሻል እኮ ስትላት ጊዜ እሺ ብላ እሷንም ቡናዋን ለማፍላት ሽርጉድ እያለች ትገኛለች። ሩታ እዚህ ጋር ፍቅር ስጠራት እኔ እኮ ካቺ ጎን ልሆን ነው የመጣሁት። ያየሽው ነገር ዝም ብለሽ ልታርፊ አይገባም። አዳይና ዶክተር በመካከላቸው ሆነ ትልቅ ሚስጥር አለ። ፍቅር እባክሽ ዝም ብለሽ አታውሪ። ለራሴ ግራ ተጋብቻለሁ። የአዳይ ውሸትና መከላከል በጭራሽ ሊገባኝ አልቻልኩም። ሩታዬ እኔ ለአንቺና ለዴቭ ነገር ስለማያሳስበኝ ነው ብላ ፍቅር ለራሷ እያሰበች ለሩታ የሆነም ያልሆነም ነገር በውሸት የተሞላ የነገረቻት ስለሆነ ሩታም እውነት ነው አዳይ እንደዚህ ክፉ ትሆናለች ብዬ አላሰብኩም ነበረ። አሁን ሊዱም አንቺም ስለምትነግሩኝ ነገር እውነት መስሎ ታየኝ። አየሽ እኔ ለአንቺ ጥሩ ስለምመኝ ነው። አሁን ለዴቭ እንዴት አድርገን እንደምነግር ብቻ እናመቻች ስትል ጊዜ አዳይ ያደረገችውን ነገር ዋጋውን ማግኘት አለባት። አሁን ተስማምተናል። የወንድሜ ህይወት ማዳን አለብኝ። ለሁሉም መናገር አለብኝ። አዳይ ብቻዋን ድራማ መጫወት ትችላለች። አንቺ ወደ ቤት ሂጂ እኔም ልሄድ ነው ስትል ሩታ ትዝ ሲላት ግን ስትል ሩታ የቆይ ምን ሆነሽ? ለምን ቆምሽ? አሁን ተስማምተን አልነበረም? ለዴቭ ነገር አላሰብሽበትም ስትላት ጊዜ ይኸውልሽ ፍቅር ሳስበው ለዴቭ መናገር የለብንም። በቃ ነገሩን እዚህ ማቆም አለብን። ቆይ አንቺ ምን አይነት ፈሬ ነሽ? አሁን አይደለም እንዴት ተስማማን የነበረው ብላ ፍቅር ለሩታ ስትጮህባት አዳይ ዴቭ ያታለለችው ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን።